በሌላው ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን የምንመለከተው ስለ ኮኔክተርስ ኦፍ ኮንትራስት ኤንድ ኮንሰሽን ነው የሚሆነው። ኮኔክተርስ ኦፍ ኮንትራስት ኤንድ ኮንሰሽን ምንድናቸው? ይሄንን ሌሰን ወይም ደግሞ ይሄንን አጠቃላይ ስለ ኮንሰሽን እና ኮንትራስት የሚለውን ቶፒክ ካነሳን በኋላ ከናንተ ምን ይጠበቃል የሚለውን እንደ ሁልጊዜው ሜንሽን እናደርጋለን። ይሄ ከናንተ ከሚጠበቁት ውስጥ ዲፋይን ኤንድ ዲስቲንግዊሽ ኮንትራስት ኤንድ ኮንሰሽን ኮኔክተርስ። ኮንትራስት የምንለው በመጀመሪያ ደረጃ ምንድነው፣ ኮንሰሽንስ ምንድነው የሚለውን ነገር ለይታችሁ ማወቅ ከናንተ ይጠበቃል። እነዚህን ዲፋይን እንድታደርጉ ልዩነታቸውንም እንድታውቁ፣ ለኮንትራስት የምንጠቀማቸው ኮኔክተሮች እነማን ናቸው፣ ለኮንሰሽንስ የምንጠቀማቸው ኮኔክተሮች እነማን ናቸው የሚሉንም መለየት ይጠበቅባቸዋል። ሌላኛው ዲፈረንሺየት ቢትዊን ክሎዝ ኮኔክተርስ ኤንድ ክሎዝ ኮኔክተርስ የምንላቸው እነ ኦልዞ ኢቭን ዞ እና ፍሬዝ ኮኔክተርስ ወይም ደግሞ ዲስፓይት ኢን ስፓይት ኦፍ ብለን የምንላቸው በእነዚህ መካከል ያለው ልዩነት ምንድን ነው፣ እነዚህ ኮኔክተሮችስ ምን አገልግሎት ይሰጡናል የሚለውን ነገር ዲፋይን ማድረግና ዲፈረንሺየት ማድረግ ከእናንተ ይጠበቃል። ስለዚህ ኮኔክተርስ ኦፍ ኮንትራስት ኤንድ ኮንሰሽን ምንድን ናቸው? they are words or phrases አለን። ወርድ ሊሆኑ ይችላሉ፣ ፍሬዝም ደግሞ ሊሆኑ ይችላሉ። ምን ያሳዩናል? ዲፈረንስን ሊያሳዩን ይችላሉ፣ ኦፖዚሽንን ሊያሳዩን ይችላሉ። እንደገና ደግሞ unexpected relationship between two ideas in a sentence ማለት በአንድ ሴንቴንስ ውስጥ ምን አይነት ዲፈረንስ አለ፣ ምን አይነት ኦፖዚሽን አለ፣ ምን ደግሞ unexpected የሆነ ሪሌሽንሺፕ ምን አለ ተፈጠረ የሚለውን ነገር ያሳየናል ማለት ነው። በማን በኮንትራስት እና ኮንሰሽን ወርዶች ማለት ነው። ኮንትራስት ምንድነው? ኮንሰሽን ምንድነው? it seems በጣም አዲስ ነገሮች አይደለ እና ያቸው ኮንትራስት ብለን የምንለው ዳይሬክት ኦፖዚሽን የሚያሳየን ማለት ነው። ዳይሬክት ኦፖዚሽን ቢትዊን ቱ አይዲያስ። በአጠቃላይ ስለነዚህ ስለ ሁለቱ ስናወራ በሁለት አይዲያዎች መካከል ያለ ልዩነትና መቃረንን ወይም ደግሞ ያልተጠበቀ ሪሌሽንሺፕን የምንገልጽባቸው ወርዶች ወይም ደግሞ ፍሬዞች ሊሆኑ ይችላሉ ብለን ነበረ። ኮንትራስትን ደግሞ ለብቻው ስናይ ስፔሻሊ ምንድነው የሚያሳየን? ዳይሬክት ኦፖዚሽን ነው የሚያሳየን ማለት ነው። በቃ የሁለት አይዲያዎች ላይ በሁለት አይዲያዎች መካከል ያለው አለመገናኘት ወይም ደግሞ የሚያቃርናቸው ያ ነገር ምንድነው የሚያቃርናቸው? ይሄ ስለሆነ ይሄ አልሆነም ብሎ የአንዱን ነገር አለመሆን በዚህ ምክንያት ተቃርኖ የምንገልጽባቸው ናቸው። ኮንትራስት አደረግን ማለት ተቃርኖውን የሁለቱን አይዲያዎች ተቃርኖ ወይም ደግሞ ኦፖዚሽን ገለጽን ማለት ነው። when it comes to concession ደግሞ concession የሚያሳየን ምንድነው? the one fact exists despite another። አንደኛው ነገር የተፈጠረው በአንደኛው ነገር ተጽዕኖ ምክንያት ነው፣ ወይም ደግሞ ለአንዱ ነገር መፈጠር ምክንያት የሚሆነው አንዱ ነገር ነው ማለት ነው። በአንደኛው ምክንያት ይሄ ተፈጠረ። ለነዚህ የምንጠቀማቸው ወርዶች ልክ እንደነ ዲስፓይት እና ኢንስፓይት ኦፍ አሉ። ኤግዛምፕል ለሁለቱም ኮንትራስት ስናደርግ የምንጠቀማቸው አሉ፣ ኮንሰሽን ስናደርግ የምንጠቀማቸው ኮኔክተሮች አሉ። እኒያው ኤግዛምፕሉ ኮንትራስት ላይ with although አንድ ኮኔክተር ነው፣ ዲስፓይትም እዚህ ጋር አንድ ኮኔክተር ነው። although the city is crowded አለ። although the city is crowded አለ people enjoy living there። although the city is crowded አለና ይሄኛውና ይሄንን አይዲያ በዚህኛው ኮኔክተር ምን አይነት ተቃርኖ ወይም ደግሞ ኦፖዚሽን እንዳላቸው ዲስክራይብ እያደረግን ነው። so although ተጠቀምን። although the city is crowded ሲቲው አካባቢው ከተማው crowded በመሆኑ ምክንያት ምን ሆነ? people enjoy living there። ሰዎች እዛ መኖርን ምን ብለውታል? ኢንጆይ እያደረጉት ነው። ግን እኮ እዚህ ጋር ምን ብለን ነበረ? ሲቲው ክራውድድ ነው ብለን ነበረ። ስታስቡት ክራውድድ የሆነ ሲቲ ላይ ማን ነው ኑሮውን ኢንጆይ ማድረግ የሚችለው? አይደለም አይደል? ሁለቱም እዚህ ጋር የተነሱት አይዲያዎች ምንድናቸው? ተቃራኒ ነገርን የሚገልጹ ነገሮች ናቸው። ግን ደግሞ አት ዘ ሴም ታይም እኛ ምን አድርገናል? ኦልዞ የሚለውን ኮኔክተር በመጠቀም ሲቲው ወይም ደግሞ ከተማው ክራውድድ ቢሆንም እንኳን ሰዎች ግን ስቲል እዛ መኖራቸውን ኢንጆይ እያደረጉት ነው። ስለዚህ ሁለት ተቃራኒ ነገሮችን በአንድ ኮኔክተር ምክንያት ማለትም በኦልዞ ምክንያት ኦፖዚሽናቸው ወይም ደግሞ ዳይሬክት ኦፖዚሽናቸውን ዲስክራይብ አድርገን ያለውን ሲቹዌሽን ምን ብለናል? ዲስክራይብ አድርገናል ማለት ነው። ኮንሰሽን ላይ ስንመጣ ደግሞ አንደኛው ነገር በአንደኛው ነገር ምክንያት መፈጠሩን የምናይበት ማለት ነው። ምን አለን? despite the poverty many children go to school አለ። despite the poverty አለ በምን ምክንያት መሆኑን እየገለጸ ነው። እዚህ ጋር በድህነት ምክንያት አለና በአንደኛው ነገር ምክንያት አንደኛው ተፈጠረ አይደለ ያልነው ኮንሰሽን ላይ።
ስለዚህ despite the poverty ስንል በድህነት ምክንያት many children go to school many children go to school ሐሳቡ ምንድነው ስቲል ድህነት ቢኖርም እንኳን ነው ድህነት አለ ግን ደግሞ ስቲል ምን አነሳ many children go to school ትምህርት ቤት እየሄዱ ነው ብዙ ተማሪዎች ትምህርት ቤት እየሄዱ ነው ምን በሆን መኖሩ አለ በፖቨርቲ ብሎ ይሄንን ሐሳብ በፖቨርቲ ምክንያት ይሄኛው ኮዝ እንደተፈጠረ በአንደኛው ነገር ምክንያት ይሄኛው ኤግዚስት እንዳረገ ገለጸልን ማለት ነው that's what we call concession እንቀጥል ኮኔክተር የምንላቸው የተለያዩ አይነት ኮኔክተሮች አሉ ለኮንትራስትም ለኮንሴሽንም የምንጠቀማቸው ማለት ነው ከነዚህም ውስጥ የመጀመሪያዎቹ ኦልዞ እና ኢቨን ዞ ናቸው they are almost the same meaning ወይም ደግሞ the same አገልግሎት የሚሰጡ ግን ደግሞ ምንድነው የሆነ ልዩነት አላቸው አጠቃላይ ሁለቱም ግን generally they always followed by clauses ሁለቱም ኮኔክተሮች ናቸው ወይም የምንጠቀማቸው ኮንትራስት ስናረግና ኮንሴሽን ላይ የምንጠቀማቸው ናቸው ልዩነቱ ምንድነው ክሎዝ ካለ ከነዚህ ቀጥሎ የምንጠቀመው ክሎዝ ከሆነ ሁሉ ጊዜ ከመጀመሪያ ከክሎዙ በፊት ኦልዞና ኢቭን ዞን እንወስዳለን ማለት ነው ሌላኛው ምንድነው የምንጠቀምባቸው ሲቹዌሽኖች used at the beginning ሊሆን ይችላል ወይ ደግሞ in the middle of the sentence የአረፍተ ነገራችን ወይም ደግሞ የስቴትመንታችን መጀመሪያ ላይ ልንጠቀመው እንችላለን ወይም ደግሞ መሐከል ላይም ልንጠቀመው እንችላለን የኛ ምርጫ ነው ያጠቃቀማችን ምክንያት የትርጉም ለውጥ ግን አያመጣም ማለት ነው እዚህ ጋር በክሎዝ ፎሎ ይደረጋሉ ማለታችን ክሎዝ ማለት ምን ማለት ነው which have subject and verb ማለት ነው የራሱ የሆነ subject እና verb ኖሮት የቆመ አንድ ነገር ካለ ብዙን ጊዜ የምንጠቀመው ኮኔክተር የሚሆነው also እና even ዞ ናቸው ከሁለት አንዱ ማለት ነው ኤግዛምፕል እኒ although he is poor አለን እዚህ ጋር he is poor ሚለውን ያዙ he is poor ምንድነው ክሎዝ ነው አይደለ which means subject አለው እዚህ ጋር verbም አለው ስለዚህ subject እና verb ያለው አንድ I mean I'm sorry እዚህ ጋር verbaችን is ናት አይደለ poor adjective ነው we still have subject and verb እሺ ባጭሩ ግን ምንድነው ይሄ he is poor የሚለው ምንድነው ክሎዝ ነው ይሄ ክሎዝ also follow የሚያደርገው ክሎዝ በመሆኑ ምክንያት የምንጠቀመው ኮኔክተር also እንዲሆን ሆኗል ማለት ነው also he is poor አለን we have also another statement here he is generous አለን ቀደም እንዳልነው ኮንትራስት በመናረግበት ጊዜ ላይ ሁለት ዲፈረንት አይዲያዎች መካከል ያለውን ዳይሬክት ኦፖዚሽን ነው ዲስክራይብ የምናደርገው ስለዚህ also he is poor አለንና ደሃ ቢሆንም እንኳን ብለን he is generous አለን ግን ደግሞ generous ነው ደሃ መሆኑ generous ለመሆኑ ምንም አይነት ተጽዕኖ አላሳደረበትም so we are still contrasting ማለት ነው ድጋሚ ደግሞ ምን እንላለን he is generous also he is poor ይሄ ማለት ምን ማለት ነው he is generous የሚለውን መጀመሪያ ተጠቅመን ኦልዞን መሐከል ላይ እዚህ ጋር መጠቀም እንችላለን ማለት ነው ቀድመን ብለን ነበር ምንም አይነት ቢጊኒንግ ላይ መጠቀም እንችላለን ሚድል ላይ መጠቀም እንችላለን ቦታ አይገድበንም ማለት ነው ግን ደግሞ አንድ ለየት ያለ ነገር እዚህ ጋር ማስተዋል ይኖርባቸዋል ምንድነው እሱ እዚህ ጋር also he is poor ብሎ ሲጀምር ወይም ደግሞ ኦልዞን መጀመሪያ ላይ ሲጠቀማት መሐል ላይ ኮማ ተጠቅሞ ነበር አሁን እዚህ ጋር ግን ይሄኛውን ስቴትመንት አምጥቶ also ወይም ደግሞ ኮኔክተራችን መሐል ላይ ስትሆን ወይም in the middle ስንጠቀማት ምን አልተጠቀምንም ኮማ አልተጠቀምንም ስለዚህ ልዩነታችን የሚሆነው ኦልዞን ወይም ደግሞ ሌሎችንም ኮኔክተሮች መሐል ላይም ሆነ መጀመሪያ ላይ እንደፈለገ መጠቀም እንችላለን ልዩነቱ ግን ኮኔክተሩ መጀመሪያ ላይ ከመጣ ከኮኔክተሩ ቀጥሎ የተጠቀምነውን ክሎዝ ስንጨርስ ኮማ እናደርጋለን ከክሎዙ ቀጥሎ ሌላ ስቴትመንት ወይም ደግሞ ሴንተንስ እንቀጥላለን ማለት ነው ያ ኦልዞ ግን መሐል ላይ የሚመጣ ከሆነ ኮማ መጠቀም ያስፈልጋል ሌሎቹስ ኮኔክተሮች እነማን ናቸው despite እና in spite of in spite of they are always followed by noun pronoun and ing form ባላቸው ወርዶች ቀጥሎ ሊመጡ ይችላሉ ማለት ነው ይሄ ማለት ነው
ዲስፓይትን ወይም ደግሞ ኢንስፓይት ኦፍ የሚሉትን ኮኔክተሮች ከተጠቀምን በኋላ ከነሱ ቀጥሎ ሊመጣ የሚችለው ቃል ወይ ናውን መሆን አለበት ወይ ደግሞ ፕሮናውን መሆን አለበት ወይ ደግሞ አይኤንጂ ፎርም መሆን አለበት ማለት ነው። ይሄንን ካለን እሺ ኢንስፓይት ኦፍ ምንድነው ልዩነቱ ከዲስፓይት? ኢንስፓይት ኦፍ ሞር ፎርማል ለሆኑ ኮንቨርሴሽኖች ወይም ደግሞ ፎርማል ለሆኑ ራይቲንጎች ነው የምንጠቀመው which means ፎርማል ነው ከዲስፓይት አንፃር ስናየው ኢንስፓይት ኦፍ ሞር ፎርማል ነው ማለት ነው። ኤግዛምፕል እኒ ዲስፓይት ፖቨርቲ አለ። ፖቨርቲ እዚህ ጋር ምንድነው ናውን ነው አይደለ? ስለዚህ ከዲስፓይት እና ከኢንስፓይት ኦፍ ቀጥሎ የምንጠቀመው ወይ አይኤንጂ ፎርም ነው ወይ ፕሮናውን ወይ ናውን ነው ብለናል። ከዲስፓይት ቀጥሎ ምን ተጠቀምን? እዚህ ጋር ናውን ተጠቀምን። ሶ ዲስፓይት ፖቨርቲ አለና ስቲል ኮማ አለን he is generous አለ። ዲስፓይት ፖቨርቲ he is generous አለ። ይሄ ናውን መሆኑ ነው እዚህ ጋር ዲስክራይብ የሚያደርገው። ይሄ ሐሳብ ምን እያደረግን ነው ግን? ኮንሰሽን ነው ዲስክራይብ እያደረግን ያለ ነው አይደለ? ኮንሰሽን ሚንስ አንደኛው ነገር የተፈጠረው በዚህ ምክንያት ነው። the another thing exists because of በአንደኛው ነገር ማለት ነው። in spite of ደግሞ in spite of አለና being አለ። in spite of being tired she went to work አለ። in spite of ከተጠቀመ በኋላ ክሎዝ አይደለም ቀጥሎ የመጣው being ነው የመጣው which means ing ፎርም ማለት ነው። ing ፎርም ተጠቀመ። ing ፎርም እዚህ ጋር ያለው ማለት ነው። ስለዚህ ing ፎርም ተጠቀመ። በዚህ ምክንያት she went to work ስታዩት አሁን ከዲስፓይት እና ከኢንስፓይት ኦፍ አጠቃቀሙ ለምሳሌ ዲስፓይት ፖቨርቲ ምናምን ብሎ ከሚለው ኤክስፕሬሽን እና ኢንስፓይት ኦፍ ቢንግ ታየርድ she went to work ከሚለው ኤክስፕሬሽን የትኛው ነው ሞር ፎርማል አይነት እንትን የሚሰጠን ኮንቴክስት የሚሰጠን? ኢንስፓይት ኦፍ ነው አይደለ? ኢንስፓይት ኦፍ ሞር ፎርማል ነው ከዲስፓይት that is the difference እንጂ ሁለቱም አገልግሎታቸው አንድ አይነት ነው። ግን ኢንስፓይት ኦፍ ሞር ትንሽ ከዲስፓይት ፎርማል ነው ማለት ነው። ምን ማለት አንችልም ዲስፓይት he is tired አንልም። ዲስፓይት he is tired ያላልነው ለምንድን ነው? he is tired የምትለዋ ምንድን ናት? ክሎዝ ናት። ከዲስፓይት እና ከኢንስፓይት ኦፍ ቀጥሎ ደግሞ ሊመጡት የሚችሉት እነማን ናቸው? ናውን ፕሮናውን ወይም ደግሞ አይኤንጂ ፎርም ናቸው ማለት ነው። ስለዚህ እዚህ ጋር ከዲስፓይት ቀጥሎ ክሎዝ በመጠቀሙ ምክንያት እንደዚህ ማለት አንችልም ማለት ነው። ይሄ ማለት ሮንግ ነው። ለምን ካለን he is tired is close he is tired የምትለዋ ክሎዝ ናት። he is tired ለምን ክሎዝ አለ? which means he እና is subject እና verb ፎርም ስለሆኑ ማለት ነው። እሺ ይሄንን ካለን ኮኔክተር አለን፣ ከዛ ደግሞ አይዲያው አለ፣ ከዛ ሜን አይዲያው አለ። የትኛው ቀድሞ ይመጣል? እንዴት ነው የምንጠቀማቸው? ኮንትራስት እና ኮንሰሽን እነዚህን ሶስቱ ነገሮች መያዝ አለበት። ግን ደግሞ የትኛው ነው የምንጠቀመው ስንል ሶስቱንም እንደፈለግን አድርገን መጠቀም እንችላለን። ከፈለግን አይዲያውን መጀመሪያ ማምጣት እንችላለን፣ ከፈለግን ኮኔክተሩን፣ ከፈለግን ደግሞ ሜን አይዲያውን ማምጣት እንችላለን። እዚህ ጋር ዋናው ነገር ምንድነው? ኮኔክተር አይዲያ እና ሜን አይዲያ ይኖረናል ብዙ ጊዜ ኮንትራስት ስናደርግ። በዚህ ሰዓት ላይ የትኛውን ቀድመን እናምጣ ብለን መጨነቅ አይኖርብንም። ምክንያቱም either part of the sentence can come first። ከፈለግን ኮኔክተሩን መጀመሪያ ማምጣት እንችላለን which means ኦልዞን ብንጠቀም ከሆነ ኦልዞን እዚህ ጋር ማምጣት እንችላለን። ከዛ አይዲያችን ክሎዝም ከሆነ ክሎዛችንን ቀጥሎ ማምጣት እንችላለን። ክሎዝም ካልሆነ ወይም ደግሞ ናውን ወይም ደግሞ ፕሮናውንም ከሆነ እሱን ቀጥሎ ማምጣት እንችላለን። ሜን አይዲያችን ቀድሞ ይምጣም ካለን ሜን አይዲያችንን ማምጣት እንችላለን። ቦታው ጉዳይ ምን የለንም ማለት ነው፣ አያሳስበንም። ምክንያቱም either part of the sentence can come first ብለናል። ኤግዛምፕል እኔ although it rained አለ። it rained ምንድነው? ክሎዝ። the match continued አለ። although it rained the match continued ዝናቡ እየዘነበ ነው ግን ደግሞ ጨዋታው ቀጥሏል። እዚህ ጋር ኦልዞን ወይም ደግሞ ኮኔክተራችንን መች ነው ያመጣናት? መጀመሪያ ላይ ነው ያመጣ። ሁለተኛው ስቴትመንት ላይ ደግሞ ምን አድርገናል? ቀጥሎ መሀል ላይ in the middle of the part አምጥተናታል ማለት ነው። ስለዚህ የፈለግንበት ቦታ ላይ አድርገን ኮኔክተራችንንም አይዲያውንም ሜን አይዲያውንም ቦታ ቀይረን መጠቀም እንችላለን ማለት ነው። በዋነኝነት መያዝ ያለባችሁ ግን አሁን ያነሳናቸው እነዚህ ኮኔክተሮች although አለ፣ even though አለ፣ despite እና in spite of አለ። እነዚህ ኮኔክተሮች እርስ በርሳቸው ምን አይነት ልዩነት ነው ያላቸው? ምን አይነት አገልግሎት ነው የሚሰጡ? although እና even though ጋር ስንመጣ ሴም ሚኒንግ ነው ያላቸው፣ ብዙም ልዩነት የላቸውም። ልዩነቱ ሊሆን የሚችለው even though
ከኦልዞ ትንሽ ስትሮንግ የሆነ ነገር አለው። ሴንሱ ስትሮንግ የሆነ ሴንስ ስለሆነ ስፒች ወይም ደግሞ ኮንቨርሴሽን የምንጠቀመው ነው። ኢቨን ዞን ስንጠቀም ትንሽ ስትሮንገር ነው ማለት ነው እንጂ ከአገልግሎት አንጻር ስቲል ምንድን ናቸው? ሴም ሚኒንግ ነው የሚሰጡ። ኦልዞ እና ኢቨን ዞ ኦልዌይስ በክሎዝ ፎሎ ይደረጋሉ። ኦልዞ ወይም ደግሞ ኢቨን ዞን ከተጠቀመን በኋላ ኦልዌይስ ክሎዝ ነው ፎሎ የምናደርገው። ይሄንን ለማስታወስ ነው። ክሎዝ የምንለው ደግሞ ሳብጀክት እና ቨርብን የያዘ ነው። ዲስፓይት እና ኢንስፓይት ኦፍ ጋርም ስንመጣ ስቲል ሴም ሚኒንግ ነው የሚሰጡ። ኢንስፓይት ኦፍ ግን ምንድነው? ስላይትሊ ሞር ፎርማል ነው ማለት ነው። ከዲስፓይት አንጻር ፎርማል የሆነ ሳውንድ አለው። ዲስፓይት እና ኢንስፓይት ኦፍ ኦልዌይስ ፎሎ የሚደረጉት በምንድነው አለ? በናውን በፕሮናውን እና በአይኤንጂ ፎርም ነው ማለት ነው። ሶ ዲስ ኢዝ ኦል አባውት ኮኔክተርስ ማለት ነው። ኮኔክተሮች ላይ ማስታወስ ያለብን ዋና ዋና ነገሮች እነዚህ ናቸው። ኮኔክተሮቹ ዋና ዋና ብለን ያነሳናቸው እነዚህ አራቱ ይኖራሉ። ብዙም ልዩነት የላቸውም። ልዩነታቸው የተወሰነ ነው ማለት ነው። ይሄንን ለይቶ ማወቅ ነው የሚያስፈልገው። ስለዚህ ይሄንን ካለን እስቲ እናንተ ፕራክቲስ እንድታደርጉ ይሄንን በኮንትራስት እና በኮንሴሽን መካከል ያለውን ልዩነት እንድታውቁ ሶሻል ኢሹ አይደለ የቻፕተራችን ዋና ርዕስ ሶሻል ኢሹዎች ወይም ደግሞ ልክ እንደነ ፖቨርቲ፣ ኤዱኬሽን፣ እንደ ኮራፕሽን፣ ኢንቫይሮንመንት ላይ የምናያቸው ሄልዝ ሴክተር ላይ አንኢምፕሎይመንት፣ እነዚህን በመጠቀም የተለያዩ ሚክስ ኦፍ ኮኔክተሮችን ተጠቅማችሁ እነዚህ ያነሳናቸውን አራቱን ኦልዞ፣ ኢቨን ዞ እና ሌሎችንም ዲስፓይት እና ኢንስፓይት ኦፍ እያላችሁ ኮንትራስት እና ኮንሴሽኖችን እዚህ ጋር ስቴትመንት በመጻፍ ፕራክቲስ አድርጉ ማለት ነው። እሺ ይሄንን ካለን ኮንክሉድ እናድርግና we have seen that connectors of contrast and concession are powerful። ምንድናቸው? እነዚህን ኮኔክተሮችን ስንጠቀም በጣም ፓወርፉል የሆነ ተጽዕኖ ነው ያላቸው። ኦልዞ አሁን በስርዓት ወይም በአግባቡ ኦልዞ እና ዲስፓይትን ብናቀያየራቸው ምን ይፈጠራል? የሚኒንግ መቃረን ይፈጠራል። ለዛ ነው ፓወርፉል ናቸው እያልን ያለ ነው። ምንድነው ሊያሳዩ ነው ይችላል? ኦፖዚሽንን ቅድም እንዳለው ወይም ደግሞ አንኤክስፔክትድ ሪዛልትን የሚያሳዩ ናቸው። አት ኦል እነዚህ ኮንትራስት እና ኮንሴሽኖችን ስንጠቀም ኦልዌይስ የምናነሳው ቶፒክ ምንድነው? there is opposition ወይም ደግሞ unexpected relationship ማለት ነው። ኦልዞ ኢቨን ዞ እና ዲስፓይት ኤንድ ስፓይት ኦፍን አይተናል። ኦልዞ እና ኢቨን ዞ ምንድናቸው ብለናል? በክሎዝ ፎሎ የሚደረጉ ኮኔክተሮች ናቸው። ክሎዝ ምንለው ሳብጀክት እና ቨርብ የያዘ ነው ብለናል። ዲስፓይት እና ኢንስፓይት ኦፍ ደግሞ ኦልዌይስ ፎሎድ ባይ ናውን ኦር ደግሞ አይኤንጂ ፎርም ኦር ፕሮናውን ማለት ነው። ግን ደግሞ ኖት ፉል ክሎዝስ፣ በክሎዝስ ግን ፎሎ ሊደረጉ አይችሉም ማለት ነው። ሶ ዲስ ኢዝ ኦል አባውት የኮኔክተርስ እና የኮንሴሽን እና የምንጠቀማቸው እንዴት ነው የሚለውን ነው። በቀጣይ ቪዲዮአችን ስለ አድቫንስድ ሞዳልስ ኦፍ ኦብሊጌሽን ኤንድ ኔሴሲቲ እናወራለን። መልካም ጊዜ